የቀኑ ስም ማን ነው በሚል እናገራለሁ። የቀኑ ስም ማን ነው? ለዚህ ነው አደናጋሪ ነው ትንሽ ያልኩት። ምን ማለት ነው የቀኑ ስም? ዛሬ ያው እንደሚታወቀው ማክሰኞ አይደለም ወይ ልትሉ ትችላላችሁ። ትናንትናም ደግሞ ሰኞ ነበረ፣ ነገ ደግሞ ሮብ ይሆናል። እንዴት አይነት ነገር ነው ልትሉ ትችላላችሁ። አዎ ዛሬ ማክሰኞ መሆኑ ትናንትና ደግሞ ሰኞ እንደነበረ ነገም ሮብ እንደሚሆን ማንኛውም ፍጥረታዊ ሰው ውጪ ሄዳችሁ ማንንም ብታናግሩ ሊነግራችሁ የሚችለው ነገር ነው። እኛ ግን መንፈሳዊ ሰዎች ስለሆንን ከሰኞ ከማክሰኞ እና ከሮብና ከሐሙስ በላይ ሌላ የምናውቀው እውቀት አለን። ደግሜ እነግራችኋለሁ። የቀኑ ስም ማን ነው? ጌታ ይመስገን። የቀኑ ስም ወገኖቼ የመልካም የምስራች ቀን ነው። ዛሬ ነው ብላችሁ አሁን ዛሬ ቀኑን የማታውቁ ሰዎች ካላችሁ አረጋግጬ አስረግጬ ልነግራችሁ የምፈልገው ነገር ምንድነው? የመልካም የምስራች ቀን ነው። ቀኑ ዛሬ የሐዘን ቀን አይደለም። የትካዜ ቀን አይደለም። የጭንቀት ቀን አይደለም። የፍርሃት ቀን አይደለም። አንገት የመደፋት ቀን አይደለም። የመከራ ቀንም አይደለም። ክብር ለእግዚአብሔር ይሁን። ቀኑ የምን ቀን ነው? የመልካም የምስራች ቀን። እስቲ የመልካም የምስራች ቀን በሉ። እግዚአብሔርን እጅግ አድርገን እናመሰግናለን። በመጽሐፍ ቅዱሳችን ውስጥ ታዋቂ የሆነ አንድ ታሪክ አለ። ሁለተኛ ነገሥት ምዕራፍ 7 ላይ እዛ ላይ የምታውቁት የሚገኘው ታሪክ ምንድነው? ስለ አራቱ ለምጻሞች እንግዲህ በወቅቱ እስራኤል በጠላት ተከባ በነበረ ሰዓት ምንድን ነው የተፈጠረው ነገር? በአገር ውስጥ ከፍተኛ እጥረት ተፈጠረ። የምግብ እጥረት ተፈጠረ እና የአንድ የአህያ ጭንቅላት በጣም በብዙ ገንዘብ፣ የእርግብ ኩስ በብዙ ገንዘብ መሸጥ ጀመረ። በዚህ ሁኔታ ላይ እንደምታውቁት እነዚህ ለምጻሞች ከተማ ውስጥ አይቀመጡም። ከከተማ ወጣ ብሎ ስለሚቀመጡ ወደ ከተማ ብንገባ ሞት ነው ያለው፣ ወደ ጠላት ሰፈር እንሄድ ያለው ሞት ነው። ስለዚህ እኛ ምርጫችን አደረገን ወደ ጠላት ሰፈር መሄዳለን ብለው ወሰኑ። እነዚህ ሰዎች ወደ ጠላት ሰፈር መሄድ ሲጀምሩ እግዚአብሔር የእነዚህን የአራት ለምጻሞች ኮቴ እንደ ብዙ ሰራዊት ኮቴ አድርጎ ዙሪያቸውን ከቦ የነበረውን የሶርያ ሰራዊት አሰማ። ከዛ የተነሳ የሶርያ ሰራዊት ምንድን ያደረገው? ጥሎ ሄደ ያለውን ነገር። ልክ እነሱ ሲደርሱ ሶርያ ሰራዊት የለም፣ የሚያስፈልጋቸው ነገር ሁሉ አገኙ። ከዛ የተነሳ እርስ በርሳቸው እንደዚህ ተባባሉ፣ መልካም አላደረግንም አሉ። ዛሬ አሉ የመልካም የምስራች ቀን። እስከ ነገ ድረስ ዝም ብንል በደለኞች እንሆናለን። ኑ ለንጉሥ ቤተሰብ ሄደን እንናገራለን። ዛሬ የመልካም የምስራች ምንድን ነው? ቀን ነው። ምክንያቱም እዛ ከተማ ውስጥ ከፍተኛ ችግር አለ፣ ረሃብ አለ። እነሱ ግን እዚህ ቦታ ሌላ በረከት ውስጥ ገብተዋል። እንግዲህ ለሚታየው ፍጥረታዊ ለሆነው ምግብ ነው እነሱ የመልካም ምስራች ያሉት። የህይወት እንጀራ የሆነው ኢየሱስ ጌታ ይመስገን፣ እሱን አግኝተን እኛ ጠግበናል። አሜን። እኛ ጋር በረከት ተትረፍርፏል። ክብር ለኢየሱስ ይሁን። ስለዚህ ተመልከቱ፣ ቀኑ የመልካም የምስራች ቀን ነው። እስቲ የመልካም የምስራች ቀን ነው በሉ። እስቲ የሐዘን ቀን አይደለም። እስቲ የትካዜ ቀን አይደለም በሉ። የጭንቀት ቀን አይደለም በሉ። እስቲ ቀኑ የምን ቀን ነው? የመልካም የምስራች ቀን ነው። ጌታ የተመሰገነ ይሁን። ተመልከቱ፣ እንደሚታወቀው ሰው በእግዚአብሔር መልክና ምሳሌ ስለተፈጠረ ሰው ትልቅ ፍጥረት ስለሆነ ግዙፍ ፍጥረት ስለሆነ ከመብላት ከመጠጣት ባሻገር ሌላ የሚያስፈልገው ብዙ ጥጋቦች አሉ። ተመልከቱ፣ ሰው ይርበዋል። ተመልከቱ፣
ሰው ይርባል። ከሚርባው ነገር መካከል አንደኛው ምንድነው? ክብር ይርባዋል። ዳዊት ምን አለ? በመዝሙረ ዳዊት 16 ላይ ምን ብሎ ተናገረ? በጽድቅ ፊት ነው ያለው ክብርህን ሳይ እጠግባለሁ አለ። ዛሬ ልንገራችሁ፣ እኛ ለክርስቶስ ሕይወታችን ከሰጠን ጊዜ ጀምሮ ክብሩን አይተን ጠግበን እየኖርን ነው። ሰው ክብር ይርበዋል። የማ ክብር? የእግዚአብሔር ክብር። ጌታ ይመስገን። ምን ይርበዋል? ክብር ይርበዋል። ልንገራችሁ፣ ለክርስቶስ ሕይወታችሁን ከሰጣችሁ ጊዜ ጀምሮ እናንተ ጠግባችሁ እየኖራችሁ። ምሳሌ 14:23 ላይ ምን ይላል? እግዚአብሔር መፍራት ወደ ሕይወት ይመራል፣ የሚፈራው ጠግቦ ይኖራል፣ ክፉም ነገር ደግሞ አያገኘውም ይላል። እነዚህ ልበላችሁ፣ እናንተ ጠግባችሁ እየኖራችሁ ነው። ምን ጠግቤ እየኖርኩ ነው ካላችሁኝ፣ ክብሩን። አሜን። ለክርስቶስ ሕይወታችሁን ስትሰጡ እግራችኋለሁ፣ ከዛ ቀን ጀምሮ እናንተ ክብሩን ጠግባችሁ እየኖራችሁ። ሰው የሚረበው ክብር ይረበዋል። የማ ክብር? የእግዚአብሔር ክብር። በዛ ነው ቅድም ነገርኳችሁ፣ ዳዊት በጽድቅ ፊትህ ያለው ክብርን ሳይ ምን አደርጋለሁ? እጠግባለሁ። እንደዚህ ትንሽ ወጥ ያለ ነገር ልናገር። ይሄ ጉባኤ የጥጋበኞች የጠገቡ ሰዎች ጉባኤ ነው፣ ወይም ደግሞ የጥጋበኞች ጉባኤ ነው ልበላችሁ። ጌታ ይመስገን። ምንድነው የጠገብኩት ፓስተር? ምን እያልክ ነው? ክብሩን ጠግበሽ እየኖርሽ ነው። የማንን ክብር? የእግዚአብሔርን ክብር። ለዛ ነው ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። ተመልከቱ፣ እኛ አልጎደልን። እስኪ አልጎደለኝም በሉ። ምን አልጎደላችሁ? ክብር አልጎደላችሁ። ክብሩን ጠግበን በጽድቅ ፊትህ ያለው ክብርን ሳይ እጠግባለሁ። ጌታ ይመስገን። እግዚአብሔር መፍራት ወደ ሕይወት ይመራል። እግዚአብሔር መፍራት እንደ ትራፊክ ነው። ዝም ብላችሁ እግዚአብሔር ስትፈሩ በቃ እግዚአብሔር ዝም ብላችሁ ብትፈሩ በቃ ስትወጡ ብትፈሩ ቀኑን ሙሉ እግዚአብሔር መፍራት ኑር የሌለ ዝም ብላችሁ ስትፈሩ ዝም ብዬ የፈራው እግዚአብሔር ብኖር ምንድነው መሆን? ምንድነው በሕይወት የሚሆንብሽ? ምን መሰላችሁ? ወደ ሕይወት ይመራቸዋል። እግዚአብሔር መፍራት እንደ ትራፊክ ነው። እግዚአብሔር መፍራት ወደ ሕይወት ይመራል። የሚፈራውም ደግሞ ጠግቦ ይኖራል። ምን ጠግቦ ይኖራል ካላችሁ፣ ክብሩን ጠግቦ። ጌታ ይመስገን። ቀኑ ዛሬ የመልካም የምስራች ቀን ነው። ለማንኛውም የትካዜ ቀን አይደለም፣ የሐዘን ቀን አይደለም፣ የበሽታ ቀን አይደለም፣ የጭንቀት ቀን አይደለም። እስቲ የመልካም የምስራች ቀን ነው በሉ። ዛሬ ትካዜ በኢየሱስ ስም ይጠረግ፣ ሐዘን በኢየሱስ ስም ይመታ። ሉቃስ ምዕራፍ 2 ላይ ምንድነው ያለው? መልአኩ ለእረኞቹ ተገለጠና ምን ብሎ ተናገረ? እረኞቹ ፈሩ። ሲፈሩ አትፍሩ አላቸው። አትፍሩ ዛሬ ምንድነው አትፍሩ አለና ምን ብሎ ነገራቸው? ለሕዝቡ ሁሉ የሚሆን ታላቅ ደስታና የምስራች ምን እላችኋለሁ? እነግራችኋለሁ። ታላቅ ደስታ ታላቅ ደስታ በሉ። ታላቅ ደስታና የምስራች እነግራችኋለሁ። ጌታ የተመሰገነ። ምንድነው የታላቅ ደስታና የምስራች ሲባል? ዛሬ አለ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ጌታ የተመሰገነ ይሁን። ለሕዝቡ ሁሉ የሚሆን ታላቅ ደስታ። እስኪ ታላቅ ደስታ በሉ። ቀኑ የታላቅ ደስታ ቀን ነው። ቀኑ የምስራች ቀን ነው። መድኃኒት ለዚህ ዓለም የመጣበት ጌታ የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ሐዋርያት ሥራ ላይ በጣም ይገርመኛል። ፊልጶስም ወደ ሰማርያ ወርዶ ክርስቶስን ሰበከላቸው። በዚያችም ከተማ ታላቅ ደስታ ሆነ። እነግራችኋለሁ፣ ወደ ሕይወታችሁ የመጣው ክርስቶስ ታላቅ ደስታ በኢየሱስ ክርስቶስም ሆኖላችኋል። እዚህ ታላቅ ደስታ በሉ ባካችሁ። በሕይወታችን የሆነው ምን አይነት ደስታ ነው ካላችሁኝ፣ ታናሽ ደስታ ሳይሆን ታላቅ ደስታ። ክርስቶስ ሲሰበክ ክርስቶስን ካገኝንበት ጊዜ ጀምሮ እነግራችኋለሁ ታላቅ ደስታ ሆኗል።
ቀኑ የደስታ ቀን ነው። አዎ ጌታ የተመሰገነ ይሁን። የምን ቀን ነው? የደስታ። ትካዜ ዛሬ የተጠረገ ይሁን። ሐዘን ይጠረግ። እስቲ የደስታ ቀን ነው በሉ ባካችሁ። እግዚአብሔርን እጅግ አድርገን እናመሰግናለን። መዝሙረ ዳዊት 11 ላይ ቶሎ በሉን አውጡ። መዝሙረ ዳዊት 15 ማለት ነው። በጣም የሚገርም ነገር ነው። ዛሬ አንድ የሚሆን ነገር አለ። ቶሎ በሉ መዝሙረ ዳዊት ላይ መዝሙረ ዳዊት 15:11 ክብር ለእግዚአብሔር ይሁን። መዝሙረ ዳዊት ምዕራፍ 15 ቁጥር 11 ተመልከቱ። 15 ወይም ደግሞ በቅንፍ 16 ቁጥር 11 የሕይወት መንገድ አሳየኝ፣ ከፊት ጋር ደስታን አጠገብክ። ከምን ጋር? ከፊት ጋር። ተመልከቱ። ይወላችሁ ይታወቃችሁም አይታወቃችሁም፣ ይግባችሁም አይግባችሁም፣ ለክርስቶስ ሕይወታችሁን ከሰጣችሁበት ጊዜ ጀምሮ እናንተ ጠግባችሁ እየኖራችሁ። ምን ጠግቤ እየኖርክ ነው ካላችሁኝ፣ ደስታ። ኧረ ደስታ በሉ። ከፊት ጋር ደስታን አጠግብ። ምንድን ነው የሚለው? የሕይወትን መንገድ አሳየኝ። እግዚአብሔር ባሳየው የሕይወት መንገድ ላይ ሲሄድ ምን ሆነ ሲባል ከፊት ጋር ደስታን አጠገብክ። ክብር ለእግዚአብሔር ይሁን። ከዛስ በቀኝ የዘላለም ፍስሐ አለ። እነግራችኋለሁ ያለነው ፍስሐ ውስጥ። እስቲ ፍስሐ በሉ ባካችሁ። ይሄ ፍስሐ ዝም ብሎ ፍስሐ አይደለም፣ የዘላለም ፍስሐ። እንግሊዝኛው ምን ይለዋል? in your presence there is a fullness of joy ይላል። በአንተ ህልውና ውስጥ የደስታ ሙላት አለ ይላል። ዛሬ ትካዜ እየተመታ እኮ ነው። ያስተከዛችሁ እየተመታ ነው። ያሳዘናችሁ እየተመታ ነው። ቀኑ የደስታ ቀን ሆኖ ሳለ ኢየሱስ ክርስቶስ ለኃጢአታችን ከሞተበት፣ እኛን ለማድረግ ከሞት ከተነሳበት፣ በሰውና በእግዚአብሔር መካከል የነበረውን የጥሉን ግድግዳ በሞቱ ካፈረሰበት፣ የእርቁን በር ክፍት ካደረገበት፣ የኃጢአት ዕዳችንን በደሙ ከከፈለበት ቀን ጀምሮ እኛ እስካለንበት ድረስ እስከዚህ ቀን ድረስ ያሉ ቀኖች ሙሉ የደስታ ቀን ናቸው። የመልካም የምስራች ቀን ነው። ትካዜ በኢየሱስ ስም ይጠረግ። እዚህ ጋር ምን ይላል? ከፊት ጋር ምንን? ደስታ። ወገኖቼ በዓለም ዙሪያ የሚኖሩ ሰዎች ሁሉ እየፈለጉ ነው። ሰው ሁሉ በተለያየ ነገር እየፈለገ ያለው ነገር ብዙ ነገር ነው የሚመስላችሁ። አንድ ነገር ነው። እሱ ምንድነው? ደስታን እየፈለገ ነው። ነገራችሁ እኛ በመንፈስ ቅዱስ ተደስተናል። እስቲ ደስተኛ ነኝ በሉ ባካችሁ። ያሳዘናችሁ ይመታ። አዎ የእግዚአብሔር መንግስት መገለጫው ይሄ ነው። በሮሜ ምዕራፍ 14 ላይ የእግዚአብሔር መንግስት አለ ጽድቅና ሰላም በመንፈስ ቅዱስ የሆነች ምንድነች? ደስታ ናት። ደስታ ናት በሉ ባካችሁ። ምንድነች? ጽድቅና ሰላም በመንፈስ ቅዱስ የሆነች ምንድነች? ደስታ ናት። ምሳሌ 10 ቁጥር 28 ላይ ምን ይላል? የጻድቃን አለኝታ ደስታ ነች ይላል። ጌታ ይመስገን። እባካችሁ አሁን አንዳንዶቻችሁ አለኝ የምትሉት ባንክ ያስቀመጣችሁን ብር፣ አለኝ የገነባችሁት በይሰራችሁበት ቤት፣ አለኝ የምትሉት አንዳንዶቻችሁ ዶክትሬታችሁን፣ ማስተርሳችሁን ወይም ደግሞ ሰርቲፊኬታችሁ ተሳስታችኋል። አንገራችሁ እናንተ ያላችሁ ደስታ ነው። አሜን። አለኝታ ማለት አለኝ የሚሉት ጻድቃን በክርስቶስ አምነው የጸደቁ ሰዎች አለኝ የሚሉት ነገር ምንድነው? ደስታ ነው። ደስታ ነው በሉ ባካችሁ። አዎ ቀኑ የመልካም የምስራች ቀን። የጻድቃን አለኝታ ማለት ጻድቃን አለኝ የሚሉት ምንድነው? ያላችሁ ተብሎ ጻድቃን ቢጠየቁ ምንድነው ማለት ያለባቸው? ደስታ። ኧረ ባካችሁ ደስታ አላችሁ? አሜን። ዛሬ ተመልከቱ፣ አንድ መንፈስ ልመታ ነው የመጣሁት። ልትመታ የመጣው መንፈስ የምን መንፈስ ነው ካላችሁ የሐዘን መንፈስ ልመታው ነው። አሜን። ይመታ በሉ ባካችሁ። አዎ ጌታ የተመሰገነው። ምሳሌ 15:15 ላይ በልቡ የሚያዝን ሰው ይላል ዘመኑ ሁሉ የከፋሽ ትሆንበታለች ይላል። እነግራችኋለሁ እኛ በልባችን አናዝንም። ዘመናችን የደስታ ነው የሚሆነው። እግዚአብሔርን በመፍራቱ ደስታውን
ያያል። ዛሬ ያለ ነገር እንገራችሁ። አሁን በስጋ ልኖር በቀረልኝ ዘመን ምንን ነው እያየው የምኖረው? መከራዬን ነው የማየው ወደ ደስታዬ ነው ካላችሁ ዛሬ መልሱን ልንገራችሁ። መከራችሁን እያያችሁ አትኖሩም። እያያችሁ የምትኖሩት ደስታችሁን ነው። አሜን። ለምን መሰላችሁ? ምሳሌ ኢሳይያስ 11 ላይ ምን ይላል? እግዚአብሔርን በመፍራቱ ደስታውን እባክሽ እኔት በኢየሱስም ደስታሽን ታያለሽ። አሜን። እነግርሃለሁ ወንድሜ ደስታን ታያለህ። አሜን። ደስታን እንዳታይ ያረገ ዛሬ ተሰበረ። አሜን። እሺ ተሰበረ በሉ ባካ። ከፊት ጋር ደስታን አጠገብከኝ። እነግራቸዋለሁ ጠግበን እየኖርን ምንም ደስታ ፍለጋ ወደ ግራ ወደ ቀኝ ምናምን እንደዚህ ምንለው ነገር የለም። ልክ ክርስቶስ ወደ ህይወታችን ሲገባ ወደ ህይወታችን ደስታ ገብቷል። አሜን። ወይን የሰውን ልብ ደስ ያሰኛል። ወይን የሰውን ልብ ደስ ያሰኛል ይላል። አዋሽ የወይን ጠጅ ደግሞ ይህን ጥቅስ ወስዶ ፋብሪካው ላይ ወይን ያስተፍስህ ልበሰ ብሎ ወይን የሰውን ልብ ደስ ያሰኛል ብሎ ምን አደረገው? ለጠፈ። እሱ የሚሰራው ወይን አይደለም። ወይኑ ኢየሱስ ነው። አሜን። የሰውን ልብ ደስ የሚያሰኘው ወይን ኢየሱስ እንደሆነ ማወቅ ከፈለጋችሁ የት ነው የምታገኙት? ጥቅሱን ዮሐንስ 15 ላይ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው፣ እናንተም ቅርንጫፍ። እነግራችኋለሁ ወይን የሰውን ልብ ደስ ያሰኛል። ወይኑ ኢየሱስ ነው። እስቲ ወይን የሰውን ልብ ደስ ያሰኛል በሉ ባካችሁ። እባካችሁ የልባችን ደስታ ወሳኝ ነገር ነው። እስራኤል በጠላት ተማርካ ምርኮ ውስጥ ከገባች በኋላ ምን ብሎ ጻፈ? ሰቆቃው ኤርምያስ ላይ አክሊል ከላያችን ወድቋል፣ የልባችን ደስታ ቀርቷል። እነግራችኋለሁ እኛ አክሊል ከላያችን አልወደቀም፣ የልባችን ደስታም አልቀረም። አሜን። የልባችን ደስታ ምን እያለ ነው? እንደቀጠለ ነው። እስቲ ይቀጥላል በሉ እስቲ። ለምሳላችሁ ይሄ ደስታ ጊዜያዊ ደስታ አይደለም። ይኸውላችሁ በክርስቶስ ያገኘናቸው ነገሮች በሙሉ አንድም ጊዜያዊ የሆነ ነገር የለም። ሁሉም ምንድናቸው ካላችሁኝ ዘላለማዊ ናቸው። እስቲ ዘላለማዊ ነው በሉ ባካ። አዎ ይሄን ደስታ ያደበዘዘውን ዛሬ እንጠርገዋለን። አሜን። ኢሳይያስ 34:10 ላይ ምን ይላል? የዘላለም ደስታ በራሳቸው ላይ ይሆን፣ ሐሴትና ደስታን ያገኛሉ፣ ሐዘንና ትካዜ ይሸሻሉ ይላል። እነግራችኋለሁ ለክርስቶስ ሕይወታችሁን ሰጡ። ከሕይወታችሁ የሸሸ ነገር አለ። ሁለት ነገር ሸሽተዋል። ምንና ምን ሸሹ ካላችሁኝ ሐዘንና ትካዜ። ዛሬ በኢየሱስም ሐዘንን አባርራለሁ። ትካዜ እየተባረረ ይሁን። እስቲ ሐዘንና ትካዜ ይሸሻል በሉ እስቲ። አዎ የዘላለም ምን ደስታ አነገራችሁ። በእኛ ላይ ያለው ደስታ የዘላለም ደስታ ነው። አሜን። እስቲ የዘላለም በሉ አካችሁ። አባታችን እግዚአብሔር የዘላለም አባት ነው። አሜን። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ስሙም ድንቅ መካር ኃያል አምላክ። የዘላለምን አባት አለን። የ50 ዓመት የ100 ዓመት አባት አለን። አባታችን የዘላለም አባት። አሜን። አሜን። አምላክ አለን። አምላካችን የዘላለም አምላክ እግዚአብሔር ይመስገን። አሜን። ምህረቱ ለምንድን ነው? ቸርነትና ምህረት ምህረቱ ለመቼ? ለዘላለም። ምህረትና ቸርነት በህይወቴ ዘመን ይከተሉኛል። በእግዚአብሔር ቤት ለዘላለም ምን አደርጋለሁ? እነግራችኋለሁ። ለዘላለም መኖር ብቻ ሳይሆን ለዘላለም እንደሰታለን። አሜን። ደስታው የምንድን ነው? የዘላለም። የዘላለም ደስታ በራሳቸው ላይ ይሆናል። ሐዘንና ትካዜ ምን ያደርጋሉ? እስቲ ይሸሻሉ በሉ። በኢየሱስ ክርስቶስም ሸሽቷል። ዛሬ እናባራለን። ሐዘን ትካዜን እናባራለን። ደስታችን ከተለያየ ከሚታይ ከሚጨበጠው ከሚነካው ነገር ጋር የተያዘ ደስታችን በመንፈስ ቅዱስ። እስቲ በመንፈስ ቅዱስ በሉ እስቲ። ጌታን እጅግ አድርገን እናመሰግናለን። ዕብራውያን 1:9 በጣም ደስ ይለኛል። ጽድቅን ወደድክ አመፅን ጠላ፣ ስለዚህ እግዚአብሔር አምላክ በደስታ ዘይት ቀባ። እስቲ ተቀብቻለሁ በሉ ባካችሁ። ዛሬ እግዚአብሔር የሕዝቡን ደስታ ሊመልስ ነው። አዎ ጽድቅን ወደድክ አመፅን ጠላ፣ ስለዚህ እግዚአብሔር አምላክ በደስታ ዘይት ምን አደረገ? እስቲ ተቀብቻለሁ በሉ። በምን? በደስታ ዘይት። እንግሊዝኛው ምንድን ነው የሚለው?
የደስታ ዘይት አንተን በመቀባት ከጓደኞችህ ይልቅ አስበለጠ ይላል። ተመልከቱ። አሁን ከሰዎች ጋር እንበላለጥ ከተባለ ከሰዎች ጋር እንበላለጥ ካላችሁ መበላለጥ የምትችሉት በመሰላችሁ በደስታ ነው። አሁን አንድ አማኝ ከአንድ አማኝ ጋር በቤት ባላችሁ የንብረት አይነት ባንክ ማስቀመጣችሁት ገንዘብ ሳይሆን በደስታ አይነት መበላለጥ። ከጓደኛችሁ ይልቅ ደስታን በአንተ ላይ ለአንተ በመስጠት ከጓደኞች ይልቅ አስበለጠ ይላል። ክብር ለእግዚአብሔር ይሁን። ስለዚህ ተመልከቱ፣ ጠግበን እየኖርን ነው። ምን ደስታ! ቀኑ የመልካም የምስራች ቀን ነው። እስቲ ቀኑ የመልካም የምስራች ቀን ነው ብሎ ቀኑ የደስታ ቀን ነው። ጌታ የሰራት ቀን ይህች ነች። በእርሷም ደስ ይበለን ሐሴትም እናድርግ። በእርሷ እንዳንደሰት እና ሐሴት እንዳናደርግ የሚያደርግ መንፈስ ዛሬ ተጠረገ። አዎ እንደዛ እኮ ነው። ይሄ ደስታ ዝም ብሎ የተገኘ ሳይሆን ክርስቶስ ዋጋ የከፈለበት፣ ክርስቶስ የሞተበት፣ ክርስቶስ ከሞት የተነሳበት ጉዳይ ነው። ጌታ ይመስገን። ይህን ደስታ ዝም ብለን እንደፈለግን እንደው የምናቃልለው ጉዳይ አይደለም። ትልቅ ዋጋ የተከፈለበት። ክብር ለእግዚአብሔር ይሁን። እስቲ ደስተኛ ነኝ በሉ። መዝሙር 92:14 በጣም ደስ ይለኛል። መዝሙር 92:14 ብላችሁ ጻፉ። በማለዳ ምሕረትህን እንጠግባለን፣ በዘመናችን ሁሉ ደስ ይለናል፣ ሐሴትም እናደርጋለን። በኢየሱስ ክርስቶስም ክርስትና ምንድነው ካላችሁ ይሄ ነው። በማለዳ ምሕረትህን እንጠግባለን። ከዛስ በዘመናችን ሁሉ በዘመኔ ሁሉ በሉ፣ በዘመናችን ሁሉ ደስ ይለናል። በጌታ በኢየሱስ ክርስቶስ ስም ተመልከቱ። ያለምንም ክፍተት በዘመናችን ሁሉ ደስ ብሎን እንድንኖር ኢየሱስ ክርስቶስ የሚያስፈልገውን ስራ ሁሉ ሰርቶ ጨርሷል። እየመጣ ደስታችሁን ይረብሽ ዛሬ የተጠረገ ይሁን። በዘመናችን ሁሉ ደስ ይለን፣ ሐሴትም እናደርጋለን። ሐሴት አደርጋለሁ በሉ። ምን እናደርጋለን? ሐሴት እንግራችሁ ሐሴት እያደረግን እየኖርን ጌታ ይመስገን። ሐሴት አደርጋለሁ በሉ። ሐሴት አደርጋለሁ በሉ። ደግማችሁ ሐሴት አደርጋለሁ በሉ። ጌታ የተመሰገነ ይሁን። አሁንም ሐሴት አደርጋለሁ በሉ። አዎ አንዳንድ ሰው እኮ እንዴት ነው ሐሴት የማደርገው? ሐሴት የምናደርግበትን ነግሮናል ሐዋርያው ጳውሎስ። ሁልጊዜ በጌታ ተደሰቱ ተብሏል። ደስ የምንሰኘው በጌታ ነው። የደስታችን መሰረት ራሱ ጌታ ነው። እዚህ ራሱ ጌታ ነው በሉ እባካችሁ። አዎ አንዳንድ ማስታወቂያዎች እኮ ከቤተ ክርስቲያን እየተዘረፉ ማስታወቂያ ተሰርተዋል። ከዛሬ 30 ዓመት በፊት ኮካኮላ ካምፓኒ አንድ ማስታወቂያ አውጥቶ ነበር። ማስታወቂያው እንደሚለው በኮካኮላ ተደሰቱ የሚል ነው። በኮካኮላ ተደሰቱ። የሚገርማችሁ በኮካኮላ መደሰት አይቻልም። እንደውም ኮካኮላ ገዳይ ነው አይደለም እንዴ? ሐኪሞች በጣም ከፍተኛ ችግር እንደሚያመጣ ተናግረዋል። ግን እሱ ከመጽሐፍ ቅዱስ ዘርፎ ምን ብሏል? በኮካኮላ ምን በሉ ከየት የተወሰደው? ፊልጵስዩስ 4 ላይ በጌታ ተደሰት። ተደሰት የተባልሽው በጌታ ነው። ተደሰት የተባልከው በጌታ ነው። እስቲ ደሰታለሁ በሉ እባክህ። ስለዚህ ተመልከቱ፣ አንዳንድ ሰው በምን ልደሰት የሚል ሰው ካለ ለዛ ሰው የጌታ መንፈስ መልስ እየሰጠ ነው ማለት ነው። ክብር ለእግዚአብሔር ይሁን። ዘካርያስ 10:7 ላይ ቶሎ ብሎ አውጡ። ዘካርያስ ምዕራፍ 10:7 አስገራሚ ነገር እዚህ ጋር ታያላችሁ። ዘካርያስ ምዕራፍ 10 ቀኑ የመልካም የምስራች ቀን፣ የሐዘን ቀን አይደለም፣ የትካዜ ቀን አይደለም፣ የበሽታ ቀንም አይደለም፣ የድህነትም ቀን አይደለም፣ የጉስቁልና ቀንም አይደለም። ጉስቁልና የተጠረገ ይሁን። አዎ ወደ ክርስቶስ ሳንመጣ በፊት ነበር የጉስቁልና ቀን አይደለም። እንትን ላይ ስትመለከቱ ምንድነው ያለው? 7:23 ላይ ሮሜ እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? እነግራችኋለሁ። አሁን እኛ ምንኛ ጎስቋላ ሰው ነን አንልም። እኛ ጎስቋላ አይደለንም። አሁን እኛ ደስተኛ ነን። የጮታችንን ሰምቶ ክርስቶስ መልሶልናል። በክርስቶስ ስራ ደስታ ውስጥ ገብተናል።
ጌታ ደግሜ እነግራችኋለሁ ጌታ የሰራት ቀን ይህች ነች። እስቲ ይህች ነች ብለው ባካችሁ እግዚአብሔርን እጅግ አድርገን እናመሰግናለን። ዘካርያስ ቶሎ በል ያገኘ ሰው ማንበብ ይችላል። እግዚአብሔር ሰው አንብብልኝ። ዘካርያስ 17 የኤፍሬም ሰዎች እንደ ኃያላን ይሆናሉ። እሺ ልባቸው የወይን ጠጅ እንደጠጣ ሰው ደስ ይለዋል። ክብር ለእግዚአብሔር ይሁን። የኤፍሬም ሰዎች እንደ ኃያላን ይሆናሉ። ልባቸውም የወይን ጠጅ እንደጠጣ ሰው ደስ ይለዋል። ዛሬ እዚህ ጉባኤ ውስጥ ልባችሁ የወይን ጠጅ እንደጠጣ ሰው ደስ የማይላችሁ ሰዎች ካላችሁ ዛሬ የደስታችሁ ተመለሰ። አሜን። እስቲ ተመለሰ በሉ ባካችሁ። እግዚአብሔር ምን አለ? ስለ እስራኤል አባብላታለሁ አለ። አባብላታለሁ ወደ ምድረ በዳ አበረታለሁ። በዚያም ደግሞ ከልቤ ለልቧ እናገራለሁ። ከዛስ በኋላ ከልቧ ከተናገረ በኋላ ምንድነው የሚሆነው? እሷም ደግሞ አለ ከግብፅ ወራት እንደወጣችበት እንደ ልጅነቷ ወራት ትዘምራለች። በኢየሱስም ዝማሪያቸው ይመለሳል። ከግብፅ እንደወጣችበት ወራት ታስተውላላችሁ። ወደ ጌታ እንደመጣችሁ ከግብፅ እንደወጣን ከዓለም እንደወጣን የነበረው ደስታ በኢየሱስም እየጨመረ ይሄዳል እንጂ አይቀንስም። አዎ እስቲ ከፍ በልና አንብብልኝ እግዚአብሔር ሰው ትንሽ ወደ ላይ ታለሽ መለስ በል። ወድጃቸዋለሁና የይሁዳን ቤት አበረታለሁ። የዮሴፍን ቤት አድናለሁ። አደላደላቸው። ይኸውላችሁ እንዴት ነው የሚያበረታችሁ? እንዴት ነው የሚያደላደላችሁ? ከዛስ እንዴት ነው የሚመልሳችሁ? እኔም አምላካቸው እግዚአብሔር ነኝና እኔም እሰማቸዋለሁና እንዳልጣልኳቸው ይሆናሉ። እሺ የኤፍሬም ሰዎች እንደ ኃያላን ይሆናሉ። ክብር ለእግዚአብሔር ይሁን። እንደጠጣ ሰው ደስ ይላቸዋል። አይተመልከቱ። ይኸውላችሁ የሚያበረታችሁ የሚያደላድላችሁ ልባችሁን የወይን ጠጅ እንደጠጣ ሰው አስደስቶ ነው። ዋው! ልባቸውም የወይን ጠጅ እንደጠጣ ሰው ደስ ይለዋል። ልጆቻቸውም በእግዚአብሔር ሐሴት ያደርጋሉ። እስቲ በእግዚአብሔር ሐሴት ያደርጋሉ። እግዚአብሔርን እጅግ አድርገን እናመሰግናለን። ተመልከቱ። እግዚአብሔር አደላድለኝ፣ እኔ እንድታደላድለኝ እፈልጋለሁ። እግዚአብሔር ሆይ እኔን እንድታበረታኝ እፈልጋለሁ። እግዚአብሔር ሆይ እኔን እንዳልጣልከኝ እንድሆን እፈልጋለሁ ካላችሁ ምን ነው የሚያደርጉ መሰላችሁ? ልባችሁን የወይን ጠጅ እንደጠጣ ሰው ያስደስተዋል። በጌታ በኢየሱስ ስም መደሰት ይሆንላችሁ። እግዚአብሔር የተመሰገነ ይሁን። ስለዚህ ተመልከቱ፣ ቀኑ የደስታ ቀን ነው። በጣም ሐዋርያ ሥራ 13:52 ላይ ደግሞ ስታዩ በጣም የሚገርማችሁ ነገር በከተማ ውስጥ ከፍተኛ ስደት ተነሳ። ስደት ተነስቶ ደቀ መዛሙርቱ ከከተማ ብዙዎቹን አስወጧቸውና ከፍተኛ ስደት ከፍተኛ መከራ ነው ያጋጠማቸው። ግን መጽሐፉ ምን ይላል? ኢሳይያስ ሐዋርያ ሥራ 13:52 ላይ ደቀ መዛሙርቱም ደስታና መንፈስ ቅዱስ ሞላባቸው። ዛሬ እንዲባላችሁ እዚህ ጉባኤ ውስጥ ደስታና መንፈስ ቅዱስ ይሙላባችሁ። በኢየሱስም ዛሬ እናገራለሁ፣ ደስታና መንፈስ ቅዱስ ይሙላባችሁ። እስቲ ደስታና መንፈስ ቅዱስ ሞላብ ይበሉ። ጸጋ የሞላብሽ ሆይ ይላል። ጸጋ ብቻ አይደለም፣ ደስታና መንፈስ ቅዱስ ሞላብ። እስቲ ሞላብ ይበሉ ባካችሁ። ይላችሁ ደቀ መዛሙርቱ ምን ሞላባቸው? ደስታና ምን መንፈስ ቅዱስ። እግዚአብሔር ደስታ የሚሞላ አምላክ ነው። እስቲ ደስታ ሞላብ ይበሉ ባካችሁ። ጠላት ፈጽሞ ለአንገት ላይ ያስደፋችሁ፣ ፈጽሞ ላይ ያስጨንቃችሁ፣ ከነገሮች በላይ ሆናችሁ የምትሄዱበትን ደስታና መንፈስ ቅዱስ ዛሬ ተሞላችሁ። እስቲ ተሞላ በሉ ባካችሁ። እግዚአብሔር እጅግ አድርገን እናመሰግናለን። ክብር ለእግዚአብሔር ይሁን። ያው በጣም ታዋቂው የመጽሐፍ ቅዱስ ክፍል ኢሳይያስ 51 ላይ መዝሙር 51 ብዙዎቻችሁ ታውቁታላችሁ። ዳዊት በኃጢአት ከወደቀ በኋላ በጣም ያሳሰበው ነገር ምንድነው? በጣም ያሳሰበውና ያስጨነቀው ነገር የእግዚአብሔር የማዳኑ ደስታ ነው። የማዳኑ ምን አለ? የማዳኑ ደስታ ለዛ ከፊት አትጣለኛል፣ ቅዱሱን መንፈስን አትውሰድብኝ፣ በእሽታ መንፈስ ደግፈኝ፣ ንጹህ ልብን ፍጠርልኝ፣ የማዳንህ ደስታ ስጠኝ።
በኢየሱስም የማዳኑ ደስታን አነሳሳው። ከመዳናችን ጋር የተገናኘውን ደስታ በኢየሱስ ክርስቶስን ዛሬ አንቀሳቅሰዋል። እስቲ የማዳኑን ደስታ አነሳሳለሁ በሉ እስቲ። ከምንም ነገር ጋር ያልተገናኘ የማዳን ደስታ ከመዳናችሁ ጋር የተገናኘ የማዳንን ደስታ ምን በለኝ ስጠኝ። የምን ደስታ? የማዳን ደስታ። ስለዚህ ተመልከቱ፣ ቀኑ የመልካም የምስራች ቀን። እስቲ ቀኑ የመልካም የምስራች ቀን ነው በሉ። እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔርን እጅግ አድርገን እናመሰግናለን። ሌላው ሁለተኛውን ነገር ልንገራችሁና ወደ መጨረሻ እንመጣለን። ሌላው ተመልከቱ፣ ምንድነው? ጠግበን የምንኖረው ቀኑ የመልካም የምስራች ቀን ነው። ጠግበን እየኖርን ነው። ሌላ ምንድነው የጠግበን እየኖርን ያለው ካላችሁ ፊቱን በሉ እስቲ። ይኸውላችሁ እኛ የእውነት እግዚአብሔር ወልዶናል። ይሄ ሰማይና ምድር የፈጠረው አምላክ እሱ አባታችን ዝም ብሎ ለማለት አይደለም ብላችሁ አባታችን ነው የምለው። እስቲ ወልዶኛል በሉ። ወልዶናል። ስለዚህ ተመልከቱ፣ የእሱን ፊት ጠግበን እየኖርን ነው ያለን። ቀኑ የመልካም የምስራች ቀን ነው። በጣም ውድ ለልጅ ምን ታውቃላችሁ? የአባቱ ፊት ነው። የማ ፊት? የአባቱ ፊት። ቅድም ባነበብኩት ክፍል ላይ ምን ይላል? ከፊት ጋር ደስታን አጠገብከኝ። ከምን ጋር? እስቲ ከፊት ጋር በሉ እስቲ። በመዝሙር 17 ላይ ደግሞ ስታዩ በጽድቅ ፊትህን አያለሁ። በጽድቅ ፊትህን አያለሁ በሉ እስቲ። ምንህን? ፊትህን። ልንገራችሁ፣ ለኛ የእግዚአብሔር ፊት ውድ ነው። ለኛ የእግዚአብሔር አማርኛው ፊት ይለዋል፣ እንግሊዝኛው ግን ፕሬዘንስ ነው የሚለው። የእግዚአብሔር መገኘት ለኛ ውድ ነው። ያለ መገኘቱ መንቀሳቀስ አንችልም። እዚህ እናንተ ተደላትላችሁ በጣም ነፃ ሆናችሁ ዘና ብላችሁ እግዚአብሔርን ቃል እየሰማችሁ ያላችሁት በነፃነት ወደ ቤተክርስቲያን የገባችሁት ልንገራችሁ በፊቱ ስላላችሁ ነው። በእግዚአብሔር ፊት መሆን እንዳንበሳ ሆነን እንድንኖር የሚያደርግ ነገር ነው። ምኑ? ፊቱ። እስቲ ፊቱ በሉ ባካችሁ። ፊቱ ለኛ ቀልድ አይደለም። ስለዚህ ተመልከቱ፣ እየኖርን ነው፣ ጠግበን እየኖርን ነው። ምን ካላችሁ ፊቱ ምን አለ? ከፊት ጋር ምንን? ደስታን አጠገብከኝ። ጌታ ይመስገን። እስቲ ከፊት ጋር ደስታን አጠገብከኝ በሉ። ቶሎ በሉና ሁለተኛ ሳሙኤል ላይ 14 ላይ በጣም አንድ አስገራሚ ነገር እዚህ ጋር እንመለከታለን። ፊቱ ውድ እንደሆነ አቢሴሎም ወንድሙን ገሎ ወደ ጌሹር ከሄደ በኋላ የዳዊት መከላከያ ሚኒስትር ኢዮአብ ከጌሹር አስመጣ። ማንን? አቢሴሎምን። 14 ቁጥር 21 ላይ ተመልከቱ። ንጉሥ ኢዮአብን እነሆ ይህን ነገር አድርግ ያለው እንግዲህ ሂድና ብላቴናውን አቢሴሎምን መልሰው አለው ይላል። እሺ ከዛ ስሙ ቁጥር ስንት ላይ ልሂድ? ቁጥር 23 አሁን መለሰው። ኢዮአብ መልሶታል። ቁጥር 23 ኢዮአብም ተነስቶ ወደ ጌሹር ሄደ፣ አቢሴሎምን ወደ ኢየሩሳሌም ይዞ መጣ። ንጉሡም ወደ ቤቱ ይሄድ ዘንድ ንጉሡም ወደ ቤቱ ይሄድ እንጂ ፊቴን እንዳያይ አለ። አቢሴሎምም ወደ ቤቱ ሄደ፣ የንጉሡን ፊት አላየም ይላል። ተመልከቱ፣ ከፍተኛ ቅጣት ምንድነው? አባት ልጆቹን የሚቀጣበት ቅጣት ምንድነው? ልክ ሲመጣ ከጌሹር ሲያስመጣው ኢየሩሳሌም መጥቷል እና ምን ብሎ ላከ ለኢዮአብ? እዛው ይቀመጥ፣ ፊቴን ምን አይልም አያይም አለ። እባካችሁ ፊት የአባታችን ፊት ውድ ነው። አሜን። እስቲ ፊቱን እያየሁ ነው በሉ እስቲ። ፊቱን እያየሁ ነው። አዎ እሱስ ልጁስ አቢሴሎም ምን ችግር አለው? በቃ የራሱ ጉዳይ። አየሁ አላየሁ እኔ እንደሆነ ከጌሹር መጥቻለሁ፣ ኢየሩሳሌም እየኖርኩ ነው፣ ምንም ችግር የለውም ያ አለ ይመስላችኋል? እነግራችኋለሁ፣ የአባታችን ህልውና፣ የአባታችን መገኘት፣
የእግዚአብሔር ፊት በጣም ውድ ነው። አረ ውድ ነው በሉ ባካችሁ። ከዛ በደንብ ስሙ። ቁጥር 27 ላይ አቢሴሎምም 3 ወንዶች ልጆችና አንዲት ሴት ልጅ ተወለዱለት። የሴቲቱም ልጅ ይናገርና ቁጥር 28 ይቅርብኝ፣ እሱን 27 ይቅርና 28 ላንብብ። አቢሴሎምም በኢየሩሳሌም 2 ዓመት ሙሉ የንጉሱን ፊት ሳያይ ተቀመጠ። ይሄ ወገኖች አስደንጋጭ ነገር ነው። እንኳን 2 ዓመት 2 ደቂቃ ያለ እግዚአብሔር ፊት ልንገራችሁ፣ እውነቱ ልንገራችሁ፣ መቀመጥ አትችሉም። ያለ እግዚአብሔር ህልውና 2 ደቂቃ አይቻልም። አቢሴሎምም ስንት ዓመት? 2 ዓመት። እና አቢሴሎም ታዲያ ምን እርምጃ ወሰደ? የወሰደውን እርምጃ ስም። ጉዳዩ ከባድ ጉዳይ ነው። ጉዳዩ የአባቱ ፊት ጉዳይ ነው። ቁጥር 29 አቢሴሎም ወደ ንጉሱ ይልከው ዘንድ ወደ ኢዮአብ ላከ። ወደ እርሱም ሊመጣ አልወደደም። ሁለተኛም ላከበት፣ ሊመጣ ግን አልወደደም። አሁን ወደ ኢዮአብ ላከ። ለምንድን ነው የላከው? 2 ዓመት ሆነው። ያመጣው ደግሞ ማን ነው? ኢዮአብ ነው። ሊመጣ አልወደደም። የወሰደውን ብቻ ስሙ። ባሪያዎቹንም በእርሻ አጠገብ ያለውን የኢዮአብን እርሻ እዩ፣ በዚያም ገብሳለሁ፣ ሄዳችሁ በእሳት አቃጥሉት አላቸው። ለምን ሰውየው አልመጣም? ከጌሹር አስመጥቶ ከአባቱ ጋር አላገናኘውም። ሰውየው ኢየሩሳሌም ዝም ብሎ ትቶት ነው ሄደው። ወገኖቼ አቢሴሎም የናፈቀው ቤተ መንግስት ውስጥ ያለው ያማረ ምግብ አይደለም። በቤተ መንግስት ያለው የአለባበስ የነገስታት ልጆች ስርዓት አይደለም። አቢሴሎም የናፈቀው የአባቱ ፊት ነው። የአባቱን ፊት ስላላየ ይሄ ሰው ረብሻ ጀመረ። የኢዮአብን እርሻ አቃጠሉት። ኢዮአብ መጣ። ምን እንዳለው ስሙ። በዚያም ገብሳለሁ፣ ሄዳችሁ በእሳት አቃጥሉ አላቸው። የአቢሴሎምን ባሪያዎች እርሻውን አቃጠሉት። በደንብ ስሙ። ከዛ ወደ ጸሎት እንሄዳለን። በቃ ይሄን አንብቤላችሁ ጌታ ይመስገን። ከዛ ምን ነው የሚለው? ኢዮአብም ተነስቶ ወደ አቢሴሎም ወደ ቤቱ መጣና ባሪያዎች እርሻዬን ስለምን አቃጠሉት አለው። አቢሴሎምም ኢዮአብም መልሶ ከጌሹር ለምን አመጣኸኝ? ከጌሹር ለምን አመጣኸኝ? በዚያ ተቀምጬ በሆን ይሻለኝ ነበር ብለህ እንድትነግረው ወደ ንጉሱ እልክ ዘንድ ወደ እኔ ጠራሁ። አንተን የጠራሁ ወደ ንጉሱ ልልክህ ነው። ለምን መጣኝ? ፊትን ካላየው ኢየሩሳሌም ምን እሰራለሁ ብዬ ልልክህ ነው የጠራሁት። አሁንም የንጉሱን ፊት ልይ። እስቲ የንጉሱን ፊት ልይ በሉ እስቲ። የማንን ፊት? የንጉሱን ፊት። ቀጥሎ ያለውን በደንብ ስሙ። አስደንጋጭ ነገር ልንገራችሁ፣ ከባድ ነገር ልንገራችሁ። ከባድ ነገር አንብቡ። ከባድ ነገር። አሁንም የንጉሱን ፊት ልይ፣ ኃጢአትም ቢሆንብኝ ይግደለኝ አለው። ዋው! ኃጢአትም ቢሆንብኝ ምን ይበለኝ? እባካችሁ የአባታችን ፊት በጣም ትልቅ ነው። የእግዚአብሔር ህልውና ጉዳይ ከባድ ነው። እንደ ቀላል የምናየው ነገር አለ እና ምናልባት ይሄን ማድረግ ትክክል ካልሆነ እኔ የንጉሱን ፊት ካላየሁ አለ ብሞት ይሻላል አለ፣ ይግደለኛል። አሁንም የምንፈልገው አንድ ነገር ነው፣ የንጉሱን ፊት ላይ። እስቲ የንጉሱ ፊት በሉ። ከዛ ስሙ። ኢዮአብም ወደ ንጉሱ መጥቶ ነገረው። አቢሴሎምንም ጠራው። ወደ ንጉሱም ገብቶ በንጉሱ ፊት ወደ ምድር በግንባሩ ተደፋ። ንጉሱም አቢሴሎምን ሳመው። ክብር ለእግዚአብሔር ይሁን። ልጁ የአባቱን ፊት አየ። እነግራችኋለሁ፣ ፊቱን ጠግበን እንኖራለን። ህልውናውን ጠግበን እንኖራለን። መገኘቱን ጠግበን እንኖራለን። ደግሜ ይህን ነገራችን አልጨርስ። ቀኑ የመልካም የምስራች ቀን ነው። ቀኑ የደስታ ቀን ነው። የሐዘን ቀን አይደለም። የትካዜ ቀን አይደለም። የመከራ ቀን አይደለም። የበሽታ ቀን አይደለም። የጭንቀት ቀን አይደለም። ግራ የመጋባት ቀን አይደለም። ቀኑ የደስታ ቀን ነው። አዎ፣ አንድ ነገር እናደርጋለን። የደስታ ቀን ነው። ደስታውን ጠግበን
እየኖርነው ሞገሱን ጠግበን እየኖርነው ተመልከቱ። ይሄንን ደግሞ ይሄን ምስራች ለሌሎችም እንነግራለን። ይሄን ነገር ለሌሎች ልክ እንደዛ እንደነጻ ለምጻሞች ዛሬ ቀኑ የመልካም ምስራች ቀን እስከ ነገ ድረስ ዝም ምንድል በተለኞች እንሆናለን። ኑ ለንጉስ ቤተሰብ ሄደ ምንም በል እንናገር። ለጎረቤቶቻችን እንናገራለን፣ ለዘመዶቻችን እንናገራለን። አሜን። ለሀገራችን ሰዎች እንናገራለን። ባገኘነው አጋጣሚ በሙሉ እንናገራለን። ለምን ካላችሁ ቀኑ የመልካም የምስራች ቀን ነው። አዎ ዛሬ ያስተከዛችሁ ይመታል፣ ያሳዘናችሁ ይፈርሳል። ከቀኑ ባህሪ ውጪ በእናንተ ላይ እየተገለጠ ያለ ቁዘማ ዛሬ ይገለበጣል። ለምን ከቀኑ ባህሪ ውጪ ክርስቶስ የሚያስፈልገውን ዋጋ ከፍሎ እናንተ ግን እንድትተክዙ ያደረጋችሁ ነገር ዛሬ ይሰበራል። እዚህ ይሰበራል በሉ ባካችሁ። ቆመን እንጸልያለን። ሃሌሉያ ሃሌሉያ ሃሌሉያ